እኔ ምንም አላደረኩትም። ራሱ እኮ ነው የወደቀው። እኔ ምንም አላደረኩትም። ጥቁሩ ድመት መጣ፣ መብራቱን አጠፋው። ከዛ እሱ ነው የመታው። እኔ አይደለሁም። ሀቢብ ተነሳ። ሀቢብ ተነስ እንጂ እንጫወት። ምን ሆነ ነው? ጫካ ውስጥ እኮ መርፌ እነሱነቱን ከተናገርኩ ይገድሉኛል። ሀቢብ ተነስ። ቀይ ደም አይሆንም። ቀይ ወፍም እኮ ቀይ ደም ተነበረ። እሷንም እንደዚህ አድምተዋት ነበር። አይሆንም። ሀቢብ እኔ አልገደልኩም። ሀቢብ ተነሳ። ሀቢብ አቤት የዛሬ ዘመን ልጆች እንዲሁ ምን ይሻላችኋል? ድሮ በእኛ ጊዜ እኮ ቡና እስከ 3ኛ ሲጠጣ ለፍቅር ነው፣ ለጨዋታ ነው፣ ለድምቀት ነው። ዛሬ ሩጣችሁ ብላችሁ ወስዳችሁ አርጋችሁ ትጠጡና ውልቅ። እንዲሁ ምን ጉድ ናችሁ ግን? እማማ ጣይቱ እኔ እኮ ውጪ ስራ ስላለብኝና ማዘሯም ደግሞ ስለቸኮሉ ለዛ ብዬ ነው ቶሎ ቡናውን ያፈላሁት እንጂ ባህሉን ረስቼው አይደለም። እባክዎትን አይቆጡ። ስራማ መቼ ያልቃል ብለሽ ነው የኔ ልጅ? አቤት ዋናው ነገር መከባበር መደማመጥ ነው እንጂ እናንተ ሁሉን ነገር አቀለላችሁት። እንዲሁ ምን ይሻላችኋል የዛሬ ዘመን ልጆች? እሺ በቃ እማማ ጣይቱ፣ በቀጣይ ግን ሁሉንም ነገር በደንብ አስተካክላለሁ። ችግር የለም ችግር አጅሪት። አቤት እንዲሁ መጥተሽ እዚህ የተገተርሽው ደግሞ ምን ወሬ ልታቃጥል ነው? እሷ ባለችበት እኮ ሌላ ነገር። እኔ እኮ አንቺ ባለሽበት እኮ አላምንም። ወጪ ተብላይ ተባቶ እቺ ወረኛ ደግሞ ታፈጣለች አይኗን። ዲቦራ መጣሽ እንዴ? እቺ የምላስ አውራ ምን ትመልስልሻለች ሊልዬ? እኔ እሷን ባየው ቁጥር እንዴት ውስጤ እንደሚነድ ልነግርሽ አልችልም። አሆ አይ እንዳትመልሽልኝ፣ አጣፍኛ ነው የምጥልሽ። እቺ እኔ አልገደልኩም። የሰብለ ድምፅ ነው እንዴ? ወይኔ ልጄ፣ ወይ ጉዴ! ምን ተፈጠረ ደግሞ? ምንድነው እሱ? ምን እየሆንሽ ነው ዲቦራ? ቆይ ማለት ተረጋጊ። ወዴት ልትሄጂ ነው? ምንድነው እሱ ዲቦራ? ሀቢብ ደግሞ እዚህ ምን ያደርጋል? አንቺ ምን እያደረጋችሁ ነው? ኧረ ጉዴ! እንዴ ደምቷል እንዴ? መተሽ ነው? ኧረ ወይኔ! ኧረ ጉዴ! በምንድን ነው የመታሽው አንቺ? እንዴ ኧረ ደም! ሀቢብ ልጄ! ኧረ ጉዴ! ኧረ ሰው አለ! እኔ አልለጉትም። እማዬ እባክሽ አትጩይብኝ። ዝም በይ በቃ ዝም በይ። ጥቁሩ ድመት ይመጣል። እማዬ አትጩይ ትይኛለሽ? ምን አድርጎሽ ነው አንቺ? ገደልሽው እኮ። ወይኔ ልጄ ሀቢብ! ወይኔ ልጄ ሀቢብ ልጄ! ኧረ አቤት በለኝ ልጄ! ኧረ ጉድ ተሰራው! ኧረ ሰው ያለ! አንቺ ምን አድርጎሽ ነው? በምንድን ነው የመታሽው? ንገረኝ እስኪ። በቃሽ እማዬ፣ በቃሽ ዝም በይ። አትጩይብኝ እማዬ። እኔ አልገደልኩትም። አትጩይ ትያለሽ? ኧረ ጉዴ! ኧረ ሰው ያለ! ኧረ ሰው ድረሱልኝ! ሀቢብ አንተ ሀቢብ! ምኑን ነው የመታሽው? ሰብለ? እማዬ ዝም በይ በቃሽ። እኔ አልገደልኩትም። ሀቢብ አንተ ሀቢብ! ዲቦራ ምን ፈልገሽ ነው መንገድ ላይ ቆምሽ? አይ ለልዬ ማለት እሷ ጋር እኮ ምንም አዲስ ነገር አይኖርም ብዬ ነው። ይልቅ እኔና አንቺ ማውራት ያለብን አንድ ትልቅ ጉዳይ ይኖረናል እና ስለሱ ጉዳይ ብናወራ ምን ይመስልሻል? እንዳስብልሽ። ቆይ ግን አንቺ ዲቦራ ምን አይነት ራስ ወዳድና ግድ የለሽ ሴት ነሽ? ሰብለ እንደዚህ እየጮች እየሰማሻት እንዴት ነው እዚህ አቁመሽ ወሬ አወራሻለሁ የምትይ? ለልዬ እኔ እኮ ለአንቺ አስቤ ነው። በቃሽ ዲቦራ፣
ያንቺ ጭካኔነትና ግዴለሽነት ሁሉ ጊዜ ይገርመኛል እንዴ። ከራስሽ ወሬ ይልቅ እኮ መጀመሪያ የጮህን ሰው የተቸገረን ሰው መርዳት ነው ያለብሽ። እሱማ ልክ ነሽ። ስለዚህ አሁን ያንቺን ወሬ የምሰማበት ምንም አይነት ጊዜ የለኝም። ከአንቺ ወሬ ይልቅ መጀመሪያ ሄጄ የተብለን ሁኔታ ማየትና ማጣራት ይኖርብኛል። ለልዬ ማለቴ ግን እኮ ዲቦራ እባክሽ ስትናገሪ ስሚ። አይ ለሊ በጣም አስመሳሽ ሆነሽ። ይሄንን ደግሞ አውቃለሁ። አሳቢና ጥሩ ሰው ለመሆን ትሞክራለሽ፣ ግን አይደለሽ። ሰውን መርዳት በቂ ነው። ሰውን መርዳት ይቀድማል። ኧረ አጅሪት ደግሞ ከአንቺም ብሶ እኔን ልታስተምሪኝ ትሞክራለሽ አይደለ? ይህ አሳቢነትሽና ትልቅነትሽ የት እንደሚያደርስሽ አያለሁ። አንተ ሞኝ ሰውዬ፣ እግር ላይ ከባድ አደጋ ያደረስኩብህ እኔ ነኝ። ለነገሩ እንዴት ታውቃለህ? ከአደጋው መትረፍ ሳያንስ ጭራሽ የምወዳት ሴትና ስራዬ መሀል ገብተህ ልታበላሽ ትሞክራለህ። ቆይ ችግር የለውም፣ ዋጋህን ታገኛለህ። ወይኔ ግሬን ዛሬ ደግሞ ተነስቶብኛል። ቆይ እስከ መቼ ነው እንደዚህ የምሆነው? ያን የደረሰብህ የመኪና አደጋ ትንሽ ነው ባቡሬ። እግሬ ላይ አደጋ ደረሰ ብለህ እንዳታስብ። አሁን ከእጅ አታመልጥ። አሁን ደግሞ ደህናውን ቆይ ምንድን ነው እሱ? ደህናውን ግን ስል ደግሞ ያገረሽብኛል። ለሊ ምን ሆነ ያልደወለች እስካሁን? ለሊ ለማንም ሞቶ እኔ ብቻ እንደቀረውና ፈላጊ እንዳጣሁት ሁሉ እሷም እንደዛው ታጣለች። ብቻዋን ለብቻዋ ትቀራለች። ቀዩ በረረች ማዬ፣ ደሟ መሬት ላይ ፈሰሰ። እኔ እኮ ምንም አላውቅም። ምንም አውቀው ነገር የለም። አንቺ ዝም በይ። ለፍቼ መከራ በልቼ አጥርቼ ባሳደግኩ ለኔ እንደዚህ ይሄው የሰው ገደልሽ አይደል? ኑሮዬን ጨለማ አረግሽው። ምን አርጌሽ ነው? ምን በድዬሽ ነው ልጄ? ምን በድዬሽ ነው? ውይ ለኔ ያርገው ዛሬ ለኔ ያርገው።
ወይኔ ፈጣሪ ምን በደልኩ? ኧረ ምን አድርጌ ነው ሁሉ መከራ? ኧረ በቃሽ በለኝ፣ ኧረ በቃሽ በለኝ፣ ኧረ በቃሽ በለኝ። ኧረ ልጄ ጉድ ተሰርቼልሻለሁ። ወይኔ ጉዴ! ሀቢብ እንዴ ምን ጉድ ነው? ምንድን ነው የተፈጠረው? ሊልዬ ጉድ ሆንኩልሽ። ኧረ እባክሽ ዛሬ አንድ አድርጊልኝ። የሰው መታየው ይሄው የሰው ገና ጠበቀችኝ። እባክሽን እባክሽን ልጄ እባክሽ ውለጂኝ ዛሬ። እማማ ጣይቱ ኧረ መጀመሪያ ይረጋጉ እንዴ! ልጁን እኮ መጀመሪያ እሱን ማዳን አለብን። አቤት ጉዴ አቤት! እኔ የምልሽ አበራን ባለላዳው ጎረቤታችን እሱን ልጥራው፣ እሱ ይገዘን ይዞልን ይሄድ። ነገሩ ይቅርተው እሱ እናቴ ትንሽ ከሄድን በኋላ ደግሞ ንግፉ ነው የሚለን። በቃ ተይው። አይ ቆይ አምቡላንስ ጋር እደውላለሁ። እሺ ደውይ ልጄ። ቀዩ እኮ ነው ደግሞ የፈሰሰው። እኔ እኮ ንጹህ ሰው ነኝ። እኔ ምንም አላደረኩም። አንቺ ዝም በይ። ይሄን ቀይ ወፍሽን አጥፊ ብዬሻለሁ። ቀልተሽ ቀሪና ይኸው ሄሎ አምቡላንስ ነው? እባካችሁን ሰው በጣም ተጎድቶብናል። ጭንቅላቱን ተመቶ ደም በጣም እየፈሰሰው ነው። እባካችሁን ቶሎ ድረሱልን። እሺ በቃ እሻሉ በቃ ልልዬ እባክሽ አንድ አድርጊልኝ። ሄጄ ሳይሞት ይሄ ልጅ ሄጄ ሳይጠፋ። አቤት ታዝኩ፣ አቤት ጉድ ሆንኩ። እባካችሁን ተረጋጉ። በቃ እነግራቸዋለሁ። በቶሎ እየመጡ ነው ያሉት። ሰው ልጥራ? ግድ የለሽም። ኧረ እንደው ሰውን ሰብስብ እባክሽ። ብቻቸውን ወይዘሮ ጣይቱ ይረጋጉ። አምቡላንስ እየመጣ ነው። በቃ እኔማ ምንም ተረጋጋሁ። አበድኩ እኮ በቃ። ይኸውልሽ እማዬ ምንም እንዳትዘጊ። እዚህ ያለውን የሌሊን ህይወቷንም ትዳሯንም እያንዳንዱን ነገር አፈራርሺ ድሮ አንቺ እንደዛ በድሎ ስትኖሪበት የነበረበትን ቤትሽን አስመልስልሻለሁ። እመኝኝ እማዬ፣ በድል በቅርቡ በድል እናቴ። አውቃለሁ እማዬ፣ ያለሽበት ህይወት ጥሩ እንዳልሆነ ተመችቶሽ እየኖርሽ እንዳልሆንሽ አውቃለሁ። ግን በቃ ትንሽ ጊዜ ብቻ ታገሽኝ እማዬ። ከዛ በኋላ እንደዛ በደስታ ስንፈነድቅበት የነበረበትን ቤታችንን አስመልሼ አንቺን በክብር ትኖሪያለሽ። ትንሽ ጊዜ እሺ እማዬ። ለሊ እንደዚህ ፈገግ ብለሽ የመስኖሪ ህይወት በጣም ለጥቂት ጊዜ መሆኑ እንዳትረሺ። በቅርቡ ሁሉም ነገር ያበቃለታል። እናቴ ላይ ያደረሽውን እያንዳንዱን በደል በጭራሽ አልረሳው። እመኚ፣ በቅርቡ አንሳው እንጂ ሀቢብ። ቆይ ለምን አባት ነው ስልኬን የማታነሳው? ቆይ አገኘዋለሁ። ኧረ ጥጋብ! እኔ የሰጠውን ስራ ሳጨርስ ሌላ ቦታ ተደብቀ ከሆነ ግን አገኛለሁ። እዛኔ ዋጋህን ነው የምሰጠው። ሁሉም የሆነ ነገር እያሰቡብኝ ነው መሰለኝ። ችግር የለውም፣ ተደበቅ። አገኝና ግን ዋጋን ነው መሰጠሽ። ማትረባ እዛ ቤት ከገባ በኋላ ምንም አዲስ መረጃ የለኝም። ጭራሽ እየተማከሩብኝ ነው መሰለኝ። ችግር የለም፣ አገኛለሁ። ኧረ ጥጋብ! ቆይ እጄ ትገባለህ፣ ዋጋህን ነው የምሰጠው። ወይኔ ልጄ፣ ወይኔ ጉዴ! እዚህ መጡ እኮ። እኔ ቤት ሞቶ ይገኝ፣ እኔ ቤት አስከሬኑ ይውጣ። ወይኔ እንደው ልንበርከችው እንዴ! እማማ ጣይቱ ኧረ እባክዎትን ይረጋጉ። እስኪ አረፍ ይበሉ። ኧረ ጉዴ! ወይዘሮ ጣይቱ እባክዎትን እማማ ጣይቱ፣ ዶክተሮች እኮ እየተረባረቡለት ነው። ስለዚህ ምንም ነገር አይፈጠርም። እባክዎን እርሱ አይጨነቁ። እንዴት አልጨነቅልኝም?
እንዴት አልጨነቅ ልልዬ። ደሙን እኮ አላየሽው? ደሙ እኮ እንደ ውሃ እኮ ነው የፈሰሰ። አሁን ያ ሁሉ ደም ፈሶ እሱ ሰው ይሆናል? አሁን ይተርፋል? አይዞት እማማ ጣይቱ፣ ተስፋ ይቁረጡ። ደግሞ ካቢ በጣም ጠንካራ ልጅ ነው፣ ስለዚህ ይተርፍልናል። አቤት ጉድ! ይህ ሁሉ መከራ በእኔ ላይ ምን አድርጌ ነው? ምን ሰርቼ ነው? ሰብለስ ብትሆን እንዲህ አይምሯ የመጨረሻ ለቆ በሰው ላይ አደጋ ስታደርስ በእጇ ላይ ደም ሲገኝ እኔ ምን አረጋለሁ? እኔ ምን እሰራለሁ? እንዴት አልጠበቅኳትም? እየዞርኩ ወሬን ስለበልብ ይኸው አደጋ ላይ ወደቀች። ልጄም እሱም እኔም አቤት ተያይዘን ወደቅን። አይ ጉዴ! እንዴ እማማ ጣይቱ፣ እርሱ ምን ጥፋት አለቦት እንዴ? ሰብለ እኮ እዚህ ህመም ውስጥ ሆና እኮ ነው ያደረገችው። እባክዎትን ራሱን አይውቀሱ። አልልዬ፣ ህዝቡስ እንዴት ዝም ይለኛል? በገዛ ቤቴ ውስጥ ጭንቅላቱ ተመቶ እንደዛ በሞት መሃል ሲወድቅ ሰውስ ምን ይላል? ኧረ ተይ! ኧረ ያሁኑ ይባስ። የእስካሁኑን ችየው ነበር፣ ያሁኑ ግን ከባድ ነው። ሀቢብ ልጄ፣ ወይ ዛሬን አትርፈኝ ልጄ፣ ትረፍልኝ። አሁን ስለ ሰው ወሬ የምናስብበት ሳይሆን ስለ ሀቢብ መዳን ነው ማሰብ ያለብን። ወይኔ አምላኬ፣ እባክህን ይህንን ምስኪን ልጅ አድነው። በዚህ ሁኔታ እማማ ጣይቱ ይህንን ነገር መሸከም አይችሉም። ሀቢብ ልጄ፣ ሰውነቴ መንቀጥቀጥ ጀመረ። ቅድም እዛ ቆሜ እኮ መቆም ሁሉ አቃተኝ። በፍርሃት ፈራው። እንዲሁ መጥፎ ወሬ ምሰማ መሰለኝ። ዶክተሩ ብቅ ብሎ ሌላ ነገር የሚነግረን መሰለኝ። እማማ ጣይቱ፣ እኔ እዚህ አጠገቦታለሁ። እባክዎትን መጥፎ ነገር አይስቡ። ደግሞ ዶክተር አሁን መቶ የምስራች ይነግረናል። ቆይ ለልዬ፣ ቆይ ምን እያደረጉት ነው? ይህን ያህል ሰዓት ምንድን ነው የሚያደርጉት? እንደ አንዱ እንኳን ከፍቶ ወጡ ሞተም ዳነም አይልም ነው? ሌላ ከባድ ነገር ሆኖ ነው ማለት ነው? የለም ማለት ነው? ውስብስብ አደጋ ስለሆነ እኮ ነው የሚረባረቡት። እባክዎትን ወይዘሮ ጣይቱ በትዕግስት እንጠብቅኛ። እንዴት ሆነ ዶክተር? ሀቢብ ልጄ እንዴት ሆነ? ኧረ እባክህ ንገረኝ፣ እንዴት ሆነ? እንዲሁ ተረፈ? እንዴት ሆነ ንገረኝ እስኪ ደህንነቱን። በእኔ ሰው ሊሞት እኮ ነው እናቴ። ልጄ ምንድን ነው ንገረኝ። ቀዩፍ? አዎ ቀዩፍ። እኔ ቀዩፍ ምንም አላደረኳትም፣ እነሱ ናቸው። እኔ ምንም የማውቀው ነገር የለም። ምንም አላደረኳትም። ቀዩፍ ነው፣ እነሱ ናቸው። አንቺ እብድ! ምንድን ነው ያደረግሽው? ሀቢብን ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ጥቁሩ ድመት መጣ። ከዛ እኔ ቀዩን ሊወስድብኝ መስሎኝ ጠርሙስ ወደቀ። ከዛ ደግሞ እኔ ለነገሩ ደግ አደረግሽ። በጣም ጥሩ ስራ ነው የሰራሽው። እኛም አንቺን ከዚህ ቤት ለማስወጣት የምንለፋውን ልፋት ነው ያቀለልሽልን። በአንድ ድንጋይ ሁለት ወፍ ማለት ነው። ይገርምሻል፣ አሁን አንቺ ሀቢብን ገለሽዋል። ስለዚህ ፖሊሶች ይመጡና በነፍስ ማጥፋት ወንጀል ያስሩሻል። ሀቢብም ይሞታል። ደስ አይልም? እኔ መታሰር አልፈልግም። መብረር ነው የምፈልገው። አንቺ ክፉ ሴት ነሽ። መብረር ነው የምትፈልጊው? በፍጹም አትበሪም። ብትበሪም ደግሞ የምትበሪው ወህኒ ነው። ወህኒ ታውቂያለሽ? ወህኒ ውስጥ ነው የምትበሪው። እኔ እኮ ሁሉንም ነገር አውቃለሁ። እዛ ጫካ ውስጥ ቀዩ ነው ደግሞ ደምቶ ነበር። አዎ አንቺ ክፉ ሴት ነሽ። እናንተ ክፉ ናችሁ። ጫካ ደም ይሳቅ ውሻ ሚስጥራችንን አወቀችው ማለት ነው። ሰብለ ስለ ሚኒስትር ነው የምታውቂው? ልቀቂኝ። አንቺ ማስታወስ ጀመርሽ ማለት እኮ እያንዳንዱ ሚስጥራችን ተጋለጠ ማለት ነው። ሰብለ ስሚኝ፣ ልብ ብለሽ አዳምጪ። አንድ ነገር ለአንድ ሰው ትንፍሽ እላለሁ ብለሽ ብታስብ በገዛ እጄ እዚሁ ሴት አድርጌ እንደገደልኩሽ ቁጠሪው። እሺ? እገልሻለሁ። ተስማማን? ገባሽ? አንቺ ሚስጥራችንን ከመዘርጋትሽ በፊት ለሁሉም ከመበተንሽ በፊት እኔ አንቺን አጠፋሻለሁ። እሺ? አጠፋሻለሁ። ተነሽ። ለሊ እንዴ፣
ቆይ የት ሄዳችሁ ነው? ሳሎን እኮ ባዶ ነው። ምን ተፈጥሮ ነው? ምን ሀቢብ ተመቶ ሆስፒታል ነው? ቆይ ሰብለነች እንደዚህ ያደረገችው? ቆይ ደግሞ ምን አይነት ጉድ ነው? ቆይ እሺ ማማ ጣይቱስ አብራችሁን ያላችሁት? እሺ ልልዬ፣ ለሰብለ በፍጹም እንዳታስቢ። በፍጥነት ሄጄ ምን እየተካሄደ እንዳለ አጣራለሁ። በቃ እሺ፣ አንቺ ሆስፒታሉን ጉዳይ በሚገባ ተከታታይ። እሺ ልልዬ። ቆይ እዚህ ግቢ ምን የተፈጠረ ነው? ደነስ አንቺ ላትረቢ! እባክሽ መብራቱን አጥፊልኝ፣ አይን እያቃጠለኝ ነው። ጥቁር ሰውዬ በዛገኛኝ ነው። እባክሽ አንቺ እዚህ ቤት ውስጥ ዛሬ ልታጅኛችኝ? እሺ በፍጹም ልታጅኛችኝ በጭራሽ። ዝም ልቀቂኝ፣ እጄን ልቀቂኝ። እማዬ ዝም በይ። ያንቺ እናት ዛሬ እዚህ የለችም። እሺ እናትሽ ሆስፒታል ናት ያለችው። ታውቂያለሽ አይደል የእኛን ሚስጥር ለማባከንና ለማውጣት ያደረግሽውን ጥረት ዛሬ እዚህ ቤት ውስጥ ዋጋ ትከፊበታለሽ። ያው ብዙ ውድ ሳሎን ውስጥ ዋጋ አስከፍልሻለሁ። እሺ መርፌው እንዳትወጊኝ እባክሽ፣ እኔ ምንም አላደረኩም፣ እንዳትወጊኝ። ዲቦራ ምን እያደረግሽ ነው? ተናገር እንጂ ምን ትሰሪያለሽ? አይ ምንም ያው ዶክተር የዚህ ልጅ ጭንቅላት ግን በጣም አስገራሚና ጠንካራ ነው እንዴ! ያን ሁሉ ሾክ ተቋቁሞ ቪታሊቲው ሙሉ ለሙሉ ስቴብል መሆኑ የፈጣሪ ተአምር ነው። ግን አዎ፣ እኔም እኮ መጀመሪያ ላይ ወደ ውስጥ ለመፍሰስ ይኖራል ብዬ በጣም ፈርቼ ነበር። ግን ያደረግንለት ሕክምና የተሳካ ነበር። አሁን ምንም የሚያሰጋ ነገር የለም። ዶክተር አንተ እኮ በጣም ስትሪክት ስለሆንክ እኮ ነው። ትንሽ እኮ ፈገግ ብትል ይህ ልጅ ሙሉ ለሙሉ ወደ ጤንነቱ ይመለሳል። ደግሞ የእሱ ሪከቨሪ በጣም ፋስት ስለሆነ አሁን ሙሉ ለሙሉ ወደ ጤንነቱ ይመለስ ይመስለኛል። እኔ ሙያችን ላይ እኮ ቁጥብ ማለት ነገሮችን በደንብ መከታተል የታካሚዎች ዋስትና ነው። አሁን ይህ ልጅ 24 ሰዓት በደንብ ረፍት ማድረግ አለበት ወይም ወደ ራሱ እንዲመለስ። አይ ዶክተር ያንተ እኮ ፕሮፌሽናል አሰራር ሙሉ ለሙሉ ውጤታማ ነው። ግን ይሄ ልጅ ወዲያው እንደነቃ የኔ ፊት ነው ማየት ያለበት። እንዴ ፊዚካል ኬር ብቻ ሳይሆን ሜንታል ሪሊፍም እኮ ያስፈልገዋል። ትቀልዳለህ እንዴ? በትክክል ያንተ ጨዋታ ክፍሉን በደንብ ያሞቀዋል። ግን ይኸውልህ አሁን መድኃኒት ወደም እንዲሰራ ክፍሉ ጸጥ ማለት አለበት። ኦኬ በቃ ዩቲሊ ትእዛዝን በሚገባ አከብራለሁ። አሁን ይህን ከጨረስን ወደ ሌላ ኬዝ እንሂዳ። ግን ዶክተር ይሄ ልጅ በጣም እድለኛ ነው እንዴ! ያን የመሰለ ጠርሙስ አናቱ ላይ ተሰባብሮ ብሬኑ ጋር ነርቮቹን ሳይነካ እንደዚህ መሆኑ ራሱ የፈጣሪ ተአምር ነው። አንተ በጣም ያስገረመኝ እኔ። በትክክል የደረሰበት አደጋ በጣም ከባድ ነበር። የእኛ ፈጣን ምላሽና የፈጣሪ እርዳታ እንግዲህ ህይወቱን አተርፎለታል። አሁን በደንብ ረፍት ያድርግ። አይ ዶክተር አንተ እኮ ድንቅ ነህ። በህይወቴ እንደዚህ አይነት በጣም ህክምና አይቻል አቅም። እስቲ ዶክተር ግን ቅድም ተጨናንቃ ያየሁትን ሴትዮ ሄዳ አዋራት። እኔ እዚህ ያለው ነገር እጨርሳለሁ። እሺ ጥሩ ዶክተር። ቆርጬ ባለሁ ደግሞ እንዳትቆይ ደግሞ ይኸውልህ ዲቦራ ቆይ ምን እየተፈጠረ ነው? ሳሎን ውስጥ ምን እያደረግሻት ነው? ለምን ደግሞ ጎትቻት? አይ በጭራሽ አንተ እንዳሰብከው አይደለም። ስታስበው ባቡር የኔን እንዴት ልጎዳ ትችላለህ? ያለችበት ሁኔታና የአእምሮ ሁኔታ እኮ በጣም አሳሳቢ ነው። በጣም ያስፈራል። አትታይህም እንዴ? ግን እኮ ስሰማ የሰብለን ጮህ ነው የሰማሁት። ዲቦራ እውነቱን ንገሪኝ፣ ምን እያደረግሻት ነበር? ባቡሬ አይታይህም እንዴ? እዚህ ቤት ውስጥ እኮ የማአት ጉድ ነው የተፈጠረው። ሰብለ ሙሉ በሙሉ ከማበዷ የተነሳ ሀቢብን እኮ ጭንቅላቱን መሀል ለመሀል ፈንክታ ገለዋለች። ለሊ በስልክ ነግራኝ ነበር። ቆይ ግን ነገሩ እንዴት እንደዚህ ሊሆን ቻለ? እኔ እንጃ፣ እኔ አላውቅም።
እኔም ድንገት ወደዚህ ስመጣ እማማና ለሊ እሱን ወደ ሐኪም ቤት ይዘውት ሄደዋል። እኔም ደግሞ ሰብለ ብቻዋን ስለነበረች ያው ራሷን እንዳታጠፋና ራሷን እንዳትጎዳ ብዬ እሷን ለመጠበቅ ነው እኮ እኔ እዚህ ያለሁት። አየይ እኔ አልገደልኳትም። ደሙ ግን እጄ ላይ ነበረ። እኔ ግን አልገደልኳትም። ወፋን እኔ አልገደልኳትም። እሷ እኮ መርፌ ልትወጋኝ ነበረ። ውሸቷን ነው። እሷ ክፉ ናት። እኔ ልትገለኝ ነው። ይኸውልህ ባቡሬ የምትናገረውን ነገር እኮ አታውቅም። መርፌ ምናምን እያለች እኮ የምትጮህ እብደቷ አገርሽቶባት ነው እንጂ እኔ እሷን ለማዳን ስጣርና ስሞክር እሷ ግን እንደ ጠላት ነው እያየችኝ ያለችው። ሰብለ እባክሽ ተረጋጊ። ዲቦራ እኮ ልረዳሽ እየሞከረች ነው። ይኸውልህ ባቡሬ እኔ እኮ የእሷ እዚህ መኖር ራሱ ለአካባቢው ስጋት ይሆናል። እናም ፖሊሶች ሳይመጡ እሷን ላረጋጋት ብዬ እኮ እያሰብኩኝ ስለነበር ነው። ዲቦራ ሳስበው ሰብለን እዚህ መቶ የለብንም። ሆስፒታል እንወስዳት ይገባል። ወይስ ጣይቱ እስክመጣ እንጠብቅ? አይ እንደዛማ አይሆንም ባቡሬ። እማማ እኮ አሁን የሀቢብ ጭንቀት ላይ ስለሆኑ አሁን እዚህ ሰብለን ደግሞ እኛ መጠበቅ አለብን። አንተ ደግሞ እግርህን አመዋል፣ በዛ ላይ ደክመዋል። ስለዚህ አንተ ረፍት አድርግ። እኔ ደግሞ እሷን እዚሁ ይዤ እዚሁ ክፍል ውስጥ እጠብቃታለሁ። ባቡሬ እባክህ ጥለኝ አትሂድ። እሷ እኔን ልትገለኝ ነው። እባክህ ጥለኝ አትሂድ። እኔ እንኳን አልገደልኳትም። እሷ እኔን ትገለኛለች ጥላኝ ከሄድክ። ሰብልዬ እባክሽ ተረጋጊ። ማንም ሰው እኮ ጥሎሽ ቢሄድ እኔ ደግሞ ከጎንሽ ነኝ። እሺ እኔ ጥዬሽ አልሄድም። ዝም በይ። ወፋን አንቺን ይገደልሻል። ሰይጣን ነሽ። አቤት ማት ዶክተር ንገረኝ እባክህ። ኧረ ተጨነኩ። ኧረ ነፍሴ ጠበበኝ እባክህ። ኧረ እባክህን እስኪ ንገረኝ። እንደው ልጄ እንዴት ሆነ? ልጄ ሀቢብ እባክህ አትርፍልኝ። እንደው ውለደኝ። እንደው የአሁኑ ውለደኝ። ዶክተር እንዴት ሆነ ንገረኝ እስኪ። ነፍሱ ምን ልሳለ? ተሻለው? እንዴት ሆነ? እማማ ኧረ ተረጋጉ። አሁን እኮ ሁሉ ነገር ሰላም ነው። እማማ ተረጋጉ። ምንድን ነው ያልከው አንተ? እማማ ነው ያልክ አንተ? ምን ነው ያንተን እማማ የምመስለው እኔ? እኔ እኮ ልጅ ታሞ እንደው ሰው ታሞ ዶክተር ነህ ብዬ መጣሁ እንጂ እማማ ብለህ እንዲህ ቆሌን ትገፈኛለህ ብያለሁ እንዴ? እማማ ማለት ይቅርታ ወይዘሮ ጣይቱ። አሁን እሱ እኮ ደህና ደገምኩ አይደል? ዝም ስልህ ደገምኩ አይደለ? በል እማማ ትበለኝ። ወይዘሮ ጣይቱ የሚባል ስም አለኝ አልኩህ እኮ። እሺ ይቅርታ ማዘር፣ ሁሉ ነገር ሰላም ነው። መጀመሪያ ቁጭ በሉ እነግሮታለሁ። ደግሞ ይቅርታ ለካ በአንተ እጅ ነው ያለን። እሺ እንዴት ሆነ ታዲያ? እስቲ ንገረኝ። እንዴት ሆነ ልጁ? እንዴት ሆነ እባክህ ንገረኝ እስቲ። በጣም ይቅርታ ወይዘሮ ጣይቱ፣ ያው ስላላወቅኩኝ ነው። ያው ታማሚው ሀቢብ የሚያስፈልገውን ሕክምና አድርገንለታል። አሁን ከስጋት ውጭ ነው። አይ አምላኬ፣ ለአንተ ምን ይሳላል? እሰይ ተረፈልኝ ማለት ነው። ተባረክ ብሩኩን። እንደው አንተን የወለደች እናት ትባረክ። ማህፀኗ የተባረከ ይሁን ልጄ። አዎ ተባረክ። አመሰግናለሁ ወይዘሮ ጣይቱ። ያው ግን አሁን ገብተው ማየት አይችሉም። ምን ማለት ነው? አምጥቼ ያስተኛሁት እኔ አይደለሁም እንዴ? አሁን ሲሻለው መናገር ሲጀምር ድኗል ስትል አትገቢም ማለት ሌላ ነገር አይመስልብህም ዶክተር? እባክዎትን ወይዘሮ ጣይቱ እኔን የሚረዱኝ እንጂ ያው ታማሚ ሀቢብ ሙሉ ለሙሉ ከማደንዘዣ አልነቃም። እረፍት ማድረግ አለበት። እርስዎ ደግሞ ገብተው እኮ ሪከቨሪውን እንዳያበላሹት ነው። እሺ በሌኔ ጌታ፣ መችስ አንተ ካልክ እንግዲህ እምቢ አይባልም። የሙያ ግዴታ አይደል? ይሁን ግድ የለም። እኔ እንደው ምጮሆ እንደው ስለጨነቀኝ ነው እየጮኩብህ ያለ እንጂ አንተ እኮ ጥሩ ሐኪም ነህ። ያን ሁሉ ደም ፈሶ እንደው እንዴት አቆምኩ? አደራህን። ይሄማ የእግዚአብሔር እጅ ነው በእውነት። እኔ እኮ ይተርፋል አላልኩ፣ ሙቶ ቀረ፣ እኔም ታሰርኩ፣ እኔም የመንደሩ ሰው አዋረደኝ ብዬ ነበር። ተባረክ እንደው ብሩኩን ልጄ። ተመስገን እናቴ፣ ሁሉም በሱ እርዳታ ነው። ቀድሜ የተቆጣሁ አይደል? እንደው ይቅር በለኝ ዶክተር። አንተን የመሰለ ዶክተር እኔ መች እንደዚህ መሆንክን አውቄ። ጎበዝ ነህ እናቴ። እኔ ደግሞ ይሄ እንደው እዚህ ስናወራቸው ሐኪም ቤት መጠን ነጭ ለብሰው እንደው የት ነው መንገዱ ሳይ ወደዛ ይሄዱ በዛ ይሄዱ የሚሉ ነጭ የሚለብሱ አሉ አይደል? እነሱም መስለኸኝ ነው። ተባረክ። አንተንማ እንዴት ትጮህብሃለሁ? ይቅር በለኝ። እንደው የጮህኩብህ የተናገርኩ ይቅር በለኝ። አይደለም እማማ እሱንስ አትበለኝ። እሺ በል። ፍጹም ችግር የለውም። ኧረ ያው እናትነት ስለሆነ በደንብ እረዳዋለሁ። በቃ እርሱ አሁን ውጭ ይጠብቁኝ። እነ ለሊም ስላሉ እርሱ ብዙ አይጨነቁ። ለጤናዋትም ጥሩ አይደለም። እማማ ጣይቱ ምን አልክ አንተ? ኧረ ሟበል እንደጨው አትበለኝ አልኩህ እኮ። ወይዘሮ በል አልኩህ እኮ።
በልጁን አደራ። ሌላውን ነገር ቶ ስንታየን ዶክተር አትበሉ ስትባ የረዲያ ቆይ ወይዘሮ ጣይቱና እማማ ጣይቱ ልዩነቱ ምንድን ነው? ኦኬ ወይዘሮ እማማ ሲሆን አንቲ ይሆናል። አይ ጎዳና ላይ ስንት አይነት ሰው አለ? ቀይ ወፍ ክፉ ተሰበረ። እሷ ክፉ ናት። ውጪ ከዚህ ቤት። እዚህ ቤት ያለሽው ጥላ አንቺ ነሽ አይደል? ውጪልኝ። ሰብሊ እባክሽን ተረጋጊ። ለምንድን ነው ዝም ብለሽ እየጮሽ ያለሽው? እኔ እኮ ያንቺ እህት ዲቦራ ነኝ። እባክሽን ተረጋጊ። አሁን በቃ ክፍልሽ ውሰድሽና እዛ ገብተሽ ደግሞ እረፍት ታደርጊያለሽ። ውጪ ውጪ አልኩሽ እኮ። በቃ አንቺን ድምፅ አልሰማም። ውጪልኝ። ዲቦራ በቃ ውጪ። ይኸውልህ ባቡሬ፣ ሰብለ ሙሉ በሙሉ አይምሮ አንስታለች። እኔን እኮ ደግሞ እያመነችኝ አይደለም። አላውቅም፣ አይምሮዋ ሙሉ በሙሉ እኔን ሊቀበለኝ አልቻለም። ለምን እንደሆነ እኮ ግራ ገብቶኛል። ጥቁሩ ድመት እባክህ አድነኝ። ይህች ሴት መርፌ ልትወጋኝ ነው። እባክህ አድነኝ። ትገለኛለች እሷ። ሰብለ እባክሽ ተረጋጊ። ዲቦራ እኮ አንቺን ለማረጋጋት እየሞከረች ነው። ይኸውልሽ ደሞ ነው ያለው። እሺ እኔ እያለሁ ምንም አትሆኝ። ባቡሬ እሷ እኮ በቃ ምንም እያሰበች አይደለም። ምንም ልትረጋጋም አልቻለችም። ቆይ ሲጀመር እኔ መርፌ ከየት አምጥቼ ልወጋት እችላለሁ? ምን ያህል እንዳበደች አያት? ውሸቷን እኮ ነው። እሷ መብራቱን አጥፍታ እኔን ታስቀይኛለች። ባቡሬ እኔን ትገለኛለች። እኔ ከእሷ ጋር ያሉ ነው። በቃ ዲቦራ ለጊዜ ውጪ። ሰብለ መረጋጋት አለባት። እሺ እወጣለሁ፣ ግን ደግሞ ማለት እሷ እየተናገረች ያለችውን ነገር ሙሉ በሙሉ እያመንካት አይደለም አይደል? ስለ እሱ ቤት ስመጣ እናወራለን። አሁን እሷን አረጋግጬ እመጣለሁ። እሺ ሀቢብ እሰይ ተመስገን። በቃ እንዴት ነህ? ደህና ነው? የሚሰማ ነገር አለ? መቼም የኔ ነገር ሁልጊዜ ድራማ ነው። ታረፍኩ አይደል? ያቺ ልጅ እኮ እናቴን ብላ ገላግለኝ ነበር። ምነው ግን ከዚች ጦሰኛ ልጅ በገላገለኝ። አይዞህ ሀቢብ ተርፋል። ዋናው ነገር አሁን በህይወት መቆየት ነው። አሬ ምን መትረፍ ነው የምትይው? ለልዬ ድሮም ባዶ ነበር፣ ጭራሽ ወና አደረገችው እኮ እናቴን። አንቺ አሳስቃ ኩር ታደርገኛለች። አንተ አሁን በህይወት መኖር ትልቅ ነገር ነው። ሌላውን ነገር ተው በቃ። የሚገርመው ነገር እኮ ይህን ሁሉ ነገር ያደረግኩት ለእሷ ብዬ ነው። እዛ ቤት ገብቼ የማማ ጣይቱን ንጭንጭ የእናትየዋን ክፋት ችዬ በቆየው አሳስቃ እንደዚህ ታደርገኛለች። አውቃለሁ ሀቢብ፣ ላደረግከው ነገር በሙሉ ዋጋን ከፈጣሪ ታገኘዋለህ። ያው ዋጋዬንም አገኘሁት። በፋሻ ተጠቅልዬ ሆስፒታል ላይ ተዘርግቻለሁ። ቀይ ወፍ ግን የሌለ ጨካኝ ነች። አይ ሀቢብ፣ እሷ ምን ታውቃለች ብለህ ነው? አእምሯን እኮ ስታለች። ኧረ ምን ትስታለች እቺ በእናትሽ። ለነገሩ እኔም ጮሌ ነኝ ተረፍኩኝ። አንቺ በውሃ ብርጭቆ እኮ አናቴን ስትለኝ እኮ ሳሎን ውስጥ የሰማይ ከዋክብት አናቴ ላይ ነው እንደ ቶም ኤንድ ጄሪ የዞሩት። ወይ ቀይ ወፍ። አይ ሀቢብ፣ በዚህ ሁኔታ ውስጥ ሆነህ ትቀልዳለህ አይደል? ይኸውልህ አሁን ዶክተሮቹ በደንብ ረፍት ያድርግ ብለውኛል። ስለዚህ በደንብ ረፍት አድርግ፣ ብዙ አትናገር። አረ ዝም ካልኩማ ጭንቅላቴ ላይ የፈሰሰው ደም ረግቶ ይገድለኛል። ጨዋታው እኮ ነው ነፍስ የዘራብኝ። ባይሆንም እማማ ጣይቱ የት ናቸው? ደግሞ አሁንም ልጃቸው እንደዚህ አድርጎኝ አንተ ነህ ጥፋተኛ አይሉኝም አይደል? እማማ ጣይቱ ዶክተርን ቢሮ ውስጥ እያናገሩት ነው። መትረፍህን ሲሰሙ እኮ ደስታቸው ወደር አልነበረውም። እኔማ ያው ሁልጊዜ እኔን ጥፋተኛ ስለሚያደርጉኝ ነው። ሰብለ ግን በጣም ታሳዝናለች። ጭንቅላቷ ሙሉ ለሙሉ የጠፋን የመሰለኝ። ቆይ ብላ እኔኑ ጥፋተኛ ታደርገኛለች? እንደዚህ ትቀውረኛለች? ይኸውልህ ሀቢብ፣ ሰው ሲታመም ነገሮች በሙሉ ተገላቢጦች ነው የሚሆኑት። ሰብለ አሁን ላይ ያለችበት ሁኔታ የሷ ጥፋት አይደለም፣ ህመሟ ያሳደረባት ነገር ነው። ስለዚህ እባክህ በክፋት አትይባት። ካሁን በኋላ ማን ያያታል እንዴ? አሳስቃ እንደዚህ ጉድ ትሰራኛለች? እኔማ እኮ እብድ ናት ብዬ አንዴ እንብረር ስትለኝ ስበር፣ አንዴ እንጫወት ስትለኝ ስጫወት፣ በስተመጨረሻ ዋናቴን ብላ አልጋ ላይ ዘረረችኝ። ዋናው ነገር መትረፍ ነው። ለሰብለም ቢሆን የሆነ መፍትሄ እንፈልጋለን። አሁን ግን አይነን ጨፍና ረፍት አድርግ። ለሊ ግን እናቴ ሰምታለች እንዴ? አይ ምን ነው መስማት ነበረባት?
አረረረ እናቴ እንዳሰማ ከሰማች ጸጥ ትልብኛለች። የዛ ሰፈር ሰው ወረተኛ ነው እናቴ። ባይሆንም አማጣይቱ ሲገቡ ንገሪኝ እሺ? በዚህኛውም በኩል አስደግማቸዋለሁ። እሺ አታስብ። አሁን እሳቸውን ልጥራቸውና ከመተኛት በፊት ይሁን ዶክተርን በጣም ሲያስጨንቁት ነበር። እሺ ሀቢብ የት ነው ያለው? ዲቦራ ቆይ ስልክ ስደውለት ለምንድን ነው የሚያነሳው? ንገሪኝ የት ነው ያለው? እስቲ በመጀመሪያ ተረጋጋ ይሳቅ። ሲጀመር ቤት ውስጥ የተፈጠረው መዓት ነገር ነው። እሺ ሀቢብ በዚህ ሰዓት ሐኪም ቤት ነው የሚገኘው። ምን አልሽ? ሆስፒታል? ቆይ ምን ያደርጋል እንዴ? እኔ የሰጡትን ስራ ሲጨርስ ሆስፒታል ምን ያደርጋል? ንገሪኝ። ይኸውልህ ይሳቅ፣ ሰብለ ሙሉ በሙሉ ራሷን ስታለች፣ ማለትም በቃ አብዳለች። ታውቃለህ ሀቢብን መሀል ለመሀል ፈንክተው አሁን ሐኪም ቤት ነው የሚገኘው። እናቷና ለሊ ናቸው ሐኪም ቤት የወሰዱት። ግን ደግሞ ከዛ በላይ የሚያሰጋን ትልቅ ችግር ተፈጥሯል። እሺ ትልቅ ችግር። ከዚህ በላይ ምን አደጋ አለ? ንገሪኝ። ምን አደጋ አለ? ንገሪኝ ዲቦራ። ልቀቀኝ። እኔ ላይ ከፍ ብለህ የመጮህ መብት የለህም። እሺ እኔን በጭራሽ አታዘኝም፣ በፍጹም። ይኸውልህ ሰብለ ሁሉንም ነገር አውቃለች። መኪና ውስጥ ያኔ እኔ እናንተ እንደነበርን አንተንም እኔንም በስነ ስርዓት ማስታወስ ትችላለች። እሺ ይሄማ እኮ ሊሆን አይችልም። የኛ ህይወት ከመበላሸቱና ወኒ ከመግባታችን በፊት እቺን እብድ ልናስወግዳት ነው የሚገባው። ከዚህ በኋላ እኮ በነፃነት መንቀሳቀስ አንችልም። ይኸውልህ ትወገድ የምትል ከሆነ ደግሞ ራስህን ችለህ ማስወገድ ትችላለህ እንጂ አንተ እኔን በጭራሽ ልታዘኝ አትችልም። በፍጹም በጭራሽ አታዘኝም። እሺ ዲቦራ ደጋግሜ ነግሬሻለሁ፣ እዚህ ውስጥ አንቺ ህይወት አለበት። ስለዛ ማዝሽን ነገር ሳታቀማሚ ማድረግ አለብሽ። ስማ ይሳቅ፣ እኔ የራሴ አይምሮ ያለኝ ሰው ነኝ። እሺ በጭራሽ አንተ እየመጣህ ልታዘኝና አይምሮ እንድትበክል አትችልም። እሺ ይኸውልሽ ዲቦራ፣ ሀቢብ እንደነቃ በፍጥነት እንዲደውልልኝ ንገሪው። እኔ ከሱ የምፈልገው ትልቅ መረጃ አለ። ካልሆነ ደግሞ ነገሩ ለሁለታችንም እንደማይበጅ ወቂ። እሺ ጥሩ፣ እሱ እንደነቃ እኔ ራሴ መንገድ ፈልጌ እንዲደውልልህ አደርጋለሁ። ከዛ ውጭ ግን እኔ እናንተ አብረን መታየት ስለማይኖርብን አሁን ከዚህ መሄድ አለብን። ሁልጊዜ እኔን ለማዘዝ ይሞክራል እንዴ ደፋር። እኔን በጭራሽ አታዘኝም ይሳቅ። እኔ ደግሞ ከአንተ በታች የማንስ ሴት አይደለሁም። የአንዳንዱ ነገር በቅርቡ አከናውኝና ግብ ላይ አድርሻ አሳይሃለሁ። ጠብቀኝ ይሳቅ። ውይ ሀቢብዬ ልጄ፣ ውይ አፈር በበላው እናቴ። እንኳን ታረፍክ፣ እንኳን ደህናው። እኔ እኮ ሙቼ ነበር። እኔ እኮ እንደዛ ሆነ ሳይ ሙቼ እንደው ፌንቱን ነቀል አድርጎ ይዞኝ ሄዶ እድሜ ለሊልዬ ውሃ ደፍታ እኮ ነው ሰው ያደረገች። አንተ ሳትሄድ እኮ እኔ ቀድሜ ሄጄ ነበረ። አሁን እኮ ተሻለው እንደው ምልስ አለ ሲባል የእኔም ነፍስ ነው የተመለሰ። እንኳን ለእኔ ስትል ተመለስክ እናቴ። አዎ እማማ ጣይቱ ተርፌያለሁ። ግን ከዚህ በኋላ እንደዚህ አይነት ነገር አይለምደኝ። ተው ልጄ፣ ሁለት ክፍል ላትበልተው እንዴ። ዋናው ያንተ መዳን ነው። ሌላ ሁሉ ነገር ችግር የለም፣ ያልፋል። ይሄው አለፈ እኮ። ኧረ ምን ያልፋል እማማ ጣይቱ? ጭንቅላቴ እኮ ለሁለት ነው የተሰነጠቀው። እንዴ ለእናንተ ብዬ እዚህ ሁሉ ነገር ውስጥ በገባ መልስ ይሄ ነው እንዴ? ተው እንጂ እንደዚህ እኮ አይባልም። ምንድነው እንደዚህ ቆጣ የሚልህ ሀቢብ? እኔ እኮ አዝኜ ተቆጭቼ እኮ ነው የመጣሁት አይደለም? ምንድነው እንደዚህ ታዲያ? እንደዚህ ለኔ እንደዚህ ቁጣ ይገባኛል? ሳለቅስ እሪ ስል ፌንት ስበላ የሰነበትኩ ሴትዮ እኮ ነኝ ባንተ የተነሳ። ይሄ ነው የሚገባኝ? ወይዘሮ ጣይቱ ሀቢብ እኮ ገና ህመሙ ስላለቀቀው ነው እንጂ እርሶን መናገር ፈልጎ አይደለም። እኔ የምለው ግን እንደው ያለመደባትን ሰው መታ ማታውቀውን እንደው ምን ነክተህባት ነው? ምኗን ነክተሃት ነው እንደዚህ እንደው የጨከነችብህ እንዴ? እኔ ምን እናገራታለሁ እማማ ጣይቱ? እሷ ከኋላ እኮ ነው ድመት ምናምን ብላ ላይ ሰፈረችው እንጂ እኔ ምን እናገራታለሁ? ምኗን እነካታለሁ? እኔ ልጄ ቀይዋ ወፍ ድመቷ መጣች እንደው መለፍለፍ መጮህ እንጂ እንዲህ በሰው ላይ እጇን ዘርግታ ስጨክን አይቼ አላውቅም። ያለመደባት አንተ እንደው ምን አርጋሃት ነው እንደዚህ ያደረገች? እባክዎትን ወይዘሮ ጣይቱ ሀቢብን እንደዚህ እያሉ ባያስጨንቁት ጥሩ ነው። ታማሚ እኮ ነው። ተይ ደግሞ አንቺ እንደሱ አትበይ። ዶክተሩ ደህና ነው አለ አይደል እንዴ? ይሄው እየተናገረ እያወራ አይደለም እንዴ? እኔ የምልህ እንደው ምኗን ነክተሃት ነው እንደው ተነስታ እንዲህ የተረተረች የመታች ምንድን አድርጋት ነው? ኧረ እማማ ጣይቱ ይተውኝ እንዴ። እሷ እኮ ነች ይሄንን ሁሉ ነገር ያደረገችው። እኔ ራሴ በተጎዳው እኔ ነው ይቁሱኛል እንዴ? እማማ ጣይቱ በቃ እርሶ ውጭ ይሁኑ። ሀቢብ በጣም እየተጨነቀ ነው ያለው። ደግሞ ዶክተሩ መጥቶ እንዳይቆጣን። ተይ አንቺ ደግሞ ወደዛ። እኔ እውነቱን ለማወቅ ነው። ኧረ
አረ እንደሱ አታፈጥብኝ። አበደ እንዴ ልጁ ምንድን ነው? ሰብለ አሁን ዲቦራ እዚህ የለችም። እሺ እኔ ብቻ ነኝ ያለሁት። ማንም ሰው ደግሞ አይነካሽም። ስለዚህ አሁን እውነቱን ንገሪኝ፣ ምንድን ነው የሆንሽው? መጣች፣ ጥቁሯ ድመት መጣች። መብራቱን አጥፍታ ፀጉሬን ይዛ እዚህ ቤት ልትመታኝ ነበረ። እሷ እኮ እኔን ልትገል ነው የምትፈልገው ባቡሬ። እሷ መጥፎ ሴት ናት። ሰብለ ቆይ ምንድን እያልሽ ያለሽው? ዲቦራን እንደዚህ ያደረገችብሽ የምርሽን ነው? አዎ ዲቦራ ናት። እሷ እኮ እዚህ ቤት እኔ ብቻዬን ስሆን እየጠበቀች ትመታኛለች፣ ትደበድበኛለች። እውነትን ብትናገሪ እገልሻለሁ ትለኛለች። እኔ ግን እውነቱን አውቃለሁ። አዎ ሁሉንም ነገር አውቃለሁኝ። ሰብለ የምትናገሪውን ነገር አውቀሽዋል? ቆይ ምንድን ነው ዲቦራ እንዳታወጪ የምትፈልገው ሚስጥር? ምንድን ነው ያደረገችሽ? አይ እኔ ምንም አልናገረም። ከተናገርኩ እሷ ትገለኛለች። አይ ምንም አላውቅም። ሰብለ እባክሽ አትፍሪ። ያንን ሚስጥር በሚገባ ንገሪኝ። ደግሞ እኔ ነኝ ያለሁት። ማንም ምንም አያደርግሽምሽ።